እናመሰግናለን፣ ከፍ እናደርግሃለን፣ እናከብርሃለን። ክብር፣ አምልኮ፣ ስግደት ይገባሃልና እኛም ዝቅ ብለን እናመልክህ እናከብር ዘንድ እንድተሰብስበናል። በኢየሱስ ክርስቶስ ስም ታላቁ ስምህ የተባረከ ይሁን። የማይለወጥ ማንነት ያለ የማትቀየር ሁሌ ያው ይሆን እግዚአብሔር ልዑል ተብሎልሃል፣ ልዑል ይልሃል። ቃልህም ብዙዎችም ልዑል ብለዋል። አንተ ልዑል ነህ። ዙፋን የማይገረሰስ ስልጣን የማይገረሰስ ማንነት የማይለወጥ ለዘላለም የምትኖር አባትና አምላክ ነህ። አንተ ልዑል ነህ። ለዘላለም ተባረክ። ብዙ ልዑላን ነን ያሉ ብዙዎች በሰውነት የተጠሩ ጠፍተዋል። አንተ ግን እስከዛሬ ያው ነህ። በዘመናት መካከል ሁሉ የነበርክ ያለህ የምትኖር ነህ። እኛም ይህን አምነን አውቀን ገብቶን አንተን እናከብራለን፣ ከፍ እናደርጋለን፣ እናመልካለን። ክብርና ምስጋና ውዳሴን እናቀርባለን። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ተባረክ። ጊዜያችንን ደግሞ ባርክ። ተሰብስበናል። ባክን ለእያንዳንዳችን የሚረበንና የሚጠቅመንን የምታውቅ አንተ ነህና የሚገባንን አሁን ልንላለነው ጉዞ በቀረልን ኮንትራት እድሜ ላይ በጥቂት ጊዜ ላይ በአጭር እድሜያችን ላይ እንደሚገባ እንኖር ዘንድ ስንቅ የሚሆነንን የቃልን ፍቺ የቃልን ሐሳብን ፈቃድን በእኛ መካከል ግለጥ። ይሄ እንዳይሆን የሚቋቋሙ በየትኛው አቅጣጫ የሚወረወሩ ከፍ ሊሉ ያሉ በእኛ መካከል የሚገለጥ የሰው ሐሳብ እንኳን ቢኖር ሁሉ በኢየሱስ ክርስቶስ ስም የተረገጠ ይሁን። አቤቱ መንፈስህ እያንዳንዳችንን ይግዛል፣ ተቆጣጠረን። የወደድከውና የፈቀድከውን በእኛ መካከል አድርግ። በእኛ መካከል ያሉት ሁሉ የሚመጡ የሚሄዱ ቢሆኑ የሚሰሙ ቃል ከኛ ጋር ከመሆናቸው የተነሳ እግዚአብሔር ሆይ ሳያስቡ የተሸከሙ ቀንበራቸው ሳያስቡ እነሱ ጋር የሚኖረው ማንኛውም አንተን የማስከብር ነገር በኢየሱስ ክርስቶስ ስም ታጥበን ውለን ከስራ መተን ልብስ እንደምናወልቅ ከህይወታቸው ከዘመናቸው ላይ ድንገት እንዲወልቅ ጸልያለሁ። ጌታ ድንቅን ስለምታደርግ እናመሰግናለን። ክብሩ ለስም ይሁን። ጊዜያችንን ባርክ። በሁሉ ከፍ በል። በኢየሱስ ጌታ ስም ጸለይን፣ አሜን። ተባረኩ። እንዴት ናችሁ አላችሁ? ያ ሼሪንጉንም አርጉ፣ መጥቶ ይካፈሉ። አሁን የምናወራው ቃል የሚጠቅምና የሚረባ ነው። ሰሞኑን እየተናገርን ያለው ላይ ነው ፎከስ የሚያደርገው። አልለቀቅኩም፣ አልጨረስኩም። እሱ ላይ ነው የምንሄደው። እየተነጋገርነውን ታስታውሳላችሁ። እናወራለን ማለት ነው፣ እንነጋገራለን። እሺ እንደዛ ብል ይሻላል። ወሬ እንዳይሆን ያው ይጠቅማቸዋል። እና የምትሉ ነገር ካላችሁ ደግሞ እዚህ ያላችሁ ሰዎች ማለት ትችላላችሁ። ታሪኬን የለዋወጠው ኑሮዬን እንዲያስዋበው ኤልሻዳይ ለዘላለም ነህና ይብዛል አሁንም ምስጋና። ታሪኬን የለዋወጠው ኑሮዬን እንዲያስዋበው ኤልሻዳይ ለዘላለም ነህና ይብዛል አሁንም ምስጋና። ይብዛል አሁንም ምስጋና። ይብዛል አሁንም ምስጋና። ታሪኬን የለዋወጠው ኑሮዬን እንዲያስዋበው ኤልሻዳይ ለዘላለም ነህና ይብዛለት አሁንም ምስጋና። ወደ ሰሞኑን እየተነጋገርን ያለ ነው። ያው እንደነገርኳችሁ የእግዚአብሔር መንፈስ ቅዱስን ምን እናድርግ በሚል ሐሳብ ነው እያወራን ያለ ነው። አናሳዝን። በዚህ ትውልድ መካከል የእግዚአብሔር መንፈስ በብዙ መልክ ወደዳችሁም ጠላችሁም የሚለው ቃል ሲጠቀም በጣም ይቅርታ። አመናችሁም አላመናችሁም፣ ተቀበላችሁም አልተቀበላችሁም የእግዚአብሔር መንፈስ አዝኖ ያለበት ዘመን ይሄ ነው። እሱ ከማዘን የተነሳ የኛ ጩኸት የኛ ኡኡይታ አይሰማም ያለው። እግዚአብሔር ይሰማል፣ አላደመጠው። መልስ የለም።
ግግም ብሎ ነው ያለው። በጣም ይጮሃል፣ ለውጥ የለም። በጣም ይጮሃል፣ ብዙ ነገር ይደረጋል። አቤት አቤት ማይታይ ነገር የለም። ነገር ግን የለም። የሚደረግ ጸሎት አለ፣ የሚደረግ ፕሮግራም አለ። እንደው አንዳንድ ጊዜ እኔ እቺ ብዙ ቦታ ላይ ኮንፈረንስ ተዘጋጅ የመነቃቂያ ኮንፈረንስ ይሉና አዋራ ቡን አድርጎ ማንም ሰው ሳይነቃ የንሳ ነገር ሳይኖር ፕሮግራሙ ያልቃል። መነቃቃት የሚለው እኮ ከመንቃት የመጣ ነው። መነቃቃት ማለት እኮ መፈንደቅ አይደለም። በእግዚአብሔር ቃል እውነት ከመዘንን መነቃቃት ማለት ዝም ብሎ ጩኸት አይደለም። የዝማሬ ብዛት፣ የሰባኪ ጩኸት ድምፅ ከፍ ማለት አይደለም። የጉባኤው መርመስመስ አይደለም። ወዳጅ መንቃት፣ መነቃቃት ያለንበትን ማየት ነው። ለውጥ ማምጣት ነው። እዚጋ ዘግቼ ነበር፣ ሐሳቡን ትቼ ነበር፣ የእግዚአብሔር ፈቃድ ውስጥ አልነበርኩም፣ ለካ አለ እያልኩ ሞቼ ያለው ቆሜ ያለ እያልኩ ወድቄ ያለው ብሎ መመለስ ነው። የመነቃቃ ፕሮግራም ይሉና የፊንደቃ ፕሮግራም ያደርጉኛል። የጅለላ አዋራቡን ሲፈልጉ ኪቦርዲስቶችን አይታችኋል አይደል? እየሮጡ እየመጡ ያረጉ ይሮጣሉ፣ ያረጋሉ። እንደው ኪዎቹ ብዙ ኪዎቹ እኮ ተበጣጥሰው ነው የሚመጣው። ለኪቦርድ ራሱ በስንት ዋጋ ይገዛል፣ ወዳ ይበላሻል። ምክንያቱም ስርዓት አለው። ሲፈልጉ የአምልኮ ብዛት የየጎሳ ወይም የየሰፈሩ አይነት ዳንስ ሁሉ ይናል። ለበዓላቸው ለበዓሊሞቻቸው የሚደነሰውን ዳንስ ቤተክርስቲያን ውስጥ እናለን። ይሄ መነቃቃት እንዳይመስላችሁ። የዓለመንቃት በሽታ ነው። አንድ ሰው እንቅልፍ ላይ ስታስተነግጡ የሚሆነውን ታውቃላችሁ አይደል? ያለው አጠገብ ያለውን ነገር ሁሉ ሊማታ ይችላል። ደንግጦ ማለት ምን መጣ ብሎ ብድግ ብሎ በትኖ ነው የሚነሳ። እንደዛ ነው ብትን እናረጋለን እንጂ ምን እንደሆነ መላወቅ ነው። ስለዚህ ጥንቃቄ እናድርግ። ስለዚህ መንፈስ ቅዱስን ምን እናድርግ? አናሳዝን። እኔ አይሞቀኝ አይበርዳኝ፣ ትንሽ ሰው ነው ትልቅ ብዙ ሰው ነው አልልም። ጀምራለሁ በ10 በ15 በ20 ደቂቃ በደንብ አድርጌ ተናግሬ እዘጋዋለሁ። ትሰማላችሁ። በቃ አለቀ። ከዛ በኋላ ለኋላ ዩቲዩብ ላይ ይቀመጣል። ለትውልድ ይሆናል፣ ለልጅ ልጆቼ ጭምር አልፎ ለትውልድ ይሆናል። ጌታ ካልመጣ ይቀመጣል። ለዚህ እኔ መጽሐፍ የለብኝም። እኔ መጽሐፍ ለመጽሐፍ እቅድ የለኝም። ለመጽሐፍ አላስብም። ዝማሬ ካሴት ለመስራት አላስብም። አስቤም አላውቅም። እዘምራለሁ፣ በደንብ እጽፋለሁ። በቃ ከዛ እዚህ ጋር ልዘምር እንጂ እዚህ ላይቭ ላይ አድርጌ ጨርሳለሁ። አፍለኛው ያገኘሁበት ኮንፈረንሶች ላይ ቦታዎች ላይ አገልግዬ ሰዎችን የሚያወርደው ኔትወርክ ከሆነ እንግዲህ ደስ ይላል። ኔትወርክ ከሆነ እኔ ጋር ኔትወርክ አሪፍ ነው። ኔትወርክ አይመስለኝም። እናንተ ጋር ያለው ችግር ሊሆን ይችላል። ስለዚህ አታክ እያደረገሙ ያለው ሪፖርቶቹ ሊኖር ይችላል። አይ ዶንት ኬር። ለማንኛውም ወደ ዋና ሐሳቤን እንምጣ። ሰሞኑን ጸረ መንፈስ ቅዱስን አንደኛ ብለን አይተናል፣ ሁለተኛ ብለንም አይተናል አይደል? ትናንትም ሁለት ፍቅር በሚለው ላይ ነው የቆምኩት አይደል? ከዛ ውጭ አልተናገርኩም መሰለኝ። አዎ ተናግሬያለሁ። ጸረ መንፈስ ቅዱስ ሌላኛው አለመታዘዝ ነው አይደል? ሶስተኛው ዛሬ አንድ ነገር ነው የምንናገረው። ሰሞኑን ብዙ ነገር ተነጋግረናል። ትናንትና የመጨረሻ ያወራነው ምንና የተነጋገርነው አለመታዘዝ ነው። የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ አለማድረግ፣ ይቅር በል ብሎ አለማለት፣ ውደድ ብሎ አለመውደድ፣ አትቅመስ አትብላ ያለውን ሄዶ መንካት፣ አለመታዘዝ በአዳም ገባ። በመታዘዝ ሞት ገባ። በመታዘዝ ደግሞ ኢየሱስ ሕይወትን ሰጥቶናል። እኛ ደግሞ ባለመታዘዝ እኛንም ሌሎችንም ለሲኦል ጭምር እንዳናዳርግ ጥንቃቄ እናድርግ።
መንፈስ ቅዱስን አናሳዝን። መንፈስ ቅዱስን የምናሳዝነው ባለመታዘዝ ነው። አትሂድ ባለበት መሄድ፣ አትቀመጥ ባለበት መቀመጥ፣ አታግባ እያለ ማግባት፣ አትዋል ባለበት መዋል፣ አለመታዘዝ። ባለመታዘዙ ሳኦል እንግዲህ ዋጋ ከፍሏል። ቅድላችሁ መሞት አይደለም እኮ ቅጣቱ። የእግዚአብሔር መንፈስ ከሱ ላይ ተወሰደ። አይወሰድም ትላል። ባትታዘዝ እንዳለ እግዚአብሔር ያለህን ነገር ይወስዳል። ሞገስ አሳጣል። ዝም ብለህ ነው የምትዘለው፣ ዝም ብለህ ትጮኻለህ እንጂ ሞገስ አሳጣል። ጣብ እንዳይል ያደርጋል። በቃ አንተ ጮህ ነው የምትሆነው። ባዶ ባልሜር ሆነህ ነው የምትቀረው። አይገልም። እግዚአብሔር ዋጋ አስከፍላል ምድር ላይ። ታዘዙ፣ መንፈስ ቅዱስ እንዳዝንባችሁ። ወደ አንደኛ ሳሙኤል ላሳያችሁ። ከዛ ለዛሬ የዛሬን አራተኛውን ሐሳብ አንደኛ ሳሙኤል ምዕራፍ 2:22ን እዩት። አንደኛ ሳሙኤል ምን ይላል? አንደኛ ሳሙኤል 2:22 በቤተ መቅደስ ወይም በመገናኛ ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ ይላል። ቤተክርስቲያን ስቆም ፊት ለፊት ለማገልገል የሚተጉ ሴቶች ጋር የጌታን ሐሳብ ሊያገለግሉ ሁሌ በሴት ነው ቤተክርስቲያን ውስጥ ብዙ ጊዜ አደጋ ያለው በሴቶች ይወድቃሉ አገልጋዮች። የኤሊን ልጆች ነው እዚህ ጋር የምታዩት። በመገናኛ ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ ይላል። ከዛስ ወደ ታች ምን ይላል? እርሱም ስለ ክፉ ስራችሁ ምን ሆናችሁ ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ጸረ መንፈስ ቅዱስ የክርስቲያን የእርስ በርስ ዝሙት ነው። የእርስ በርስ ክርስቲያን ከክርስቲያን ጋር እህቱ ማለት ነው። አላገባትም፣ ሚስቱ አይደለችም፣ ባሏ አይደለም። በጣም የእግዚአብሔር መንፈስ በእኛ ዘመን ላይ በብዙ ቤተክርስቲያን ውስጥ ያዘነው አንዱ የእግዚአብሔር መንፈስ በእኛ መካከል ላይ እንዳይገኝ ያደረገው እግዚአብሔር ምስጋናችንን፣ ውዳሴያችንን፣ እልልታችንን እንዳይቀበል፣ ጸሎታችንን እንዳያደምጥ የከለከለው ምንድነው ካላችሁ የእርስ በርስ ዝሙት። እረፍት ሻት ምናምን ቢሮአቸው ውስጥ ወጋ የተወጋ ሆነ። ይኸውላችሁ ታቦት ተወሰደ። ከዛ አንጻር ታቦት እስኪወሰድ ተዋርደዋል። ታቦት ተወሰደ እኮ ዛሬ ከኛም ላይ ወገኔ። ኦ ማይ ጉድነስ ወየው የኔ ጌታ አደራ እኔን አደራ ባሪያህን አደራ አስብ። በጥቂት ኃጢአን ብዙ ቅዱሳን ይመታሉ ወዳጄ። ከጥቂት ደፋሮች የተነሳ በዚህ ዘመን ላይ የእግዚአብሔር መንፈስ ከትውልድ መካከል ሪቆ እየተገኘ እንዳይሆንብን ቀለል አድርጋችሁ እንዳሰማኝ።
ያኔ የሆነ ስም ሰጥቼ ምናምን አቶ ተብዬ ምናምን እንዲህ እያረኩ ምናምን እያልኩ ሃሌሉያ ምናምን እያልኩ አላወራ አይገባችሁ ይሆናል። እሺ ግድ የለም ይጠቅማቸዋል። በደንብ ያዙ። ከጥቂት ቅዱሳን የተነሳ ብዙ ኃጢአን ይተርፋሉ። ምናልባት እኔ ስላለው በዚህ ዘመን ላይ እግዚአብሔር መናገሩን እንዳያቆም እፈልጋለሁ። እኔ ያለሁለት ለአገሬ እኔ ያለው ጌታ አገሬ እኔ ያለው ብዬ አውቃለሁ። እኔ ያለው አንድ ሰው ካለ ሶዶምን አላጠፋም ብሏል እኮ እኔ ስላለው ጌታ ትውልድን እንዲያስብ ይላችሁ። የታቦቱ መወሰድ የእግዚአብሔር ክብር መልቀቅ የእግዚአብሔር መንፈስ መወሰድ ምክንያት የእነኚህ ልጆች ነገር ነው። የኤሊ ልጆች ቤተ መቅደስ ውስጥ የሚያገለግሉ ሴቶችን በሙሉ ያረክሱ ነበር። ዛሬ እንዳሉ ፓስተሮች ማለት ነው። ዛሬ ያሉ አገልጋዮች ይመስሉ ወንበዴዎች ናቸው። ወንበዴ አገልጋይ እንዳለ ታውቃለህ? እኛ ጋር ወንበዴዎች ሃሌሉያ እጅ ጭኖ ወዲያው ቀሚሷን ይገልባል። ቢሮ አስገብዞ ጭጭ በይላታል። አንዳንድ እንደው ሽጉጥ እንዳላቸው ነግረውኛል ይላታል። መጽሐፍ ቅዱስን ቁጭ አድርጎ ሽጉጥ ሲብላታል። ወይ ወደዛ ግቢ ይላል። ልብስ አውልቅ ይላል። ወርም ያደርጋሉ። የተመታ ይሁን። እየሰማችሁኝ ነው? አይሰማም ማለት ነገሩ አይሰማም። ቀስ ብዬ ነው የሚያወራው። ይገባችኋል? የሚያጮህ ነገር ስላልሆነ ማለት። ስለዚህ ዛሬ ያለንበት ዘመን እኛም ቆም ብለን እንድናስብ ያስፈልገናል። ይላችሁ ልቤ ወረደ ያለ መንፈሴ እየተበሳጨ ነው የምናገረው። ወንጌላዊ ደሉዛ አሁን ፓስተር መሰለኝ አንድ ቦታ የመሪዎች ፕሮግራም ነው የተጠራና የተለያዩ አብያተ ክርስቲያናት መሪዎች ተሰብስበው ነው የጠሩትና ገና መድረክ ሲቆማሉ የመጀመሪያ ቀን ላይ ገና ሲቆም ከውሽሞቻችሁ ተፋቱ ብለዋል አሉ። ሁለተኛ ቀን ላይ ሰደዱት ይባላል። ቲክቶከር ሪፖርት ያደርጋሉ እንጂ ምንም ሪፖርት ያስደርጋሉ። ተቸገር ነው ጌታ ሆይ እዚህ ውስጥ ያለነው በቂ ነን። ንጹሃን ከሆነን እኛ በቂ ነን። ለዓለም እንኳን እንበቃለን። አንድ ንጹህ ካለ እግዚአብሔር ስለሱ ስለ ኃያላን ላይ ይወርዳል። አናትን ይሰብራል። ቤተክርስቲያን ውስጥ ያለውን እርኩሰት ብትንቱን ያወጣል። ሊገደል የተገባውን ይገላል። ምናልባት የሚሞቱ ሰዎች ይኖራሉ ከዚህ በኋላ በቤተክርስቲያን ውስጥ አሁን ካሉ ትልልቅ የሚባሉ ሰዎች እግዚአብሔር ማንሳት ይጀምራል። ምክንያቱም ብዙዎችን ይዘው ከሚጠፉ በምድር ላይ እንዳይቆዩ እነሱን ያነሳልናል። አሜን። በልዝም ብለሽ አልሟረትኩም። ያስነሳቸው ምን ያደርጋሉ? ቁጭ ብሎ ብዙዎችን ከሚያጠፉ ቢጠፉ ቢሄዱ አይሻልም? ነፍስ ስጋቸው ብለ የኤሊ ልጆችን እኮ ገደላቸው እግዚአብሔር። ከዛ በኋላ ቤተ መቅደሱን ያረከሱ የእግዚአብሔር ታቦት እስኪወሰድ ያደረጉ መንፈሱ እንድርቅ ያደረጋቸውን የኤሊ ልጆች ገደላቸው። ኤሊም ራሱ ደንግጦ ነው በአፍጥማ ተደፍቶ የወደቀ የዛ ሞቶ ቀረ።
እግዚአብሔር ይነሳ ጠላቶችም ይበተኑ ተብሎ ተጽፏል። እንግዲህ እግዚአብሔር ይነሳ የጽድቅ ጠላት የወንጌል ጠላት የእውነት ጠላት በቤተ ክርስቲያን ውስጥ ያለው አብሶ ወንጌል አውቆ ወንጌልን የማይኖር የወንጌልን ክብር የሚያሳጣ ወንበዴና ወንበዴ ዘራፊ እግዚአብሔር ቃንጃ ቃንጃ እያለ ይጣልልን አዋርዶ። ስለዚህ አንዱ ጸረ መንፈስ ቅዱስ ምንድነው? መንፈስ ቅዱስን የሚያሳዝነው ምንድነው? የእርስ በርስ ዝሙት ቤተ መቅደስ ያለ ቤተ ክርስቲያን ብዙዎች እኮ ልጆች አላቸው። አሁን ያለ አባት የሚያድጉ የልጅ ማት ኢትዮጵያ ውስጥ በስማ ሁለት የተገደሉ ልጆች ብዙ ልጆች ተገለዋል። ዛሬ ኔትወርኩ ምንድነው? አስሬ ነው እኮ የሚያወርደን የሚያፈርጠን። አይ ኔትወርክ እኔ ጋር ደህና ነው፣ እናንተ ጋር ያለው ነው መሰለኝ። ይቅርታ መልእክት እየተቀዳ ነው ዩቲዩብ ላይ። አይ ይቀመጣል። ኦኬ ሌላ ነገር ባናወራ በቃ። አይ ችግር የለም አነሳዋለሁ። እና ይኸውላችሁ ይሄ ውስጤ ላይ ያለው እላችሁ እኔን ገሎኝ ነው ሞቼ ነው የሚኖረው። ተቃጥዬ ከጌታ ጋር አንዳንዴ ተነጫንጬ። ለዚህ ነው እንዲህ አይነት ጣጣ የሚታየኝ የሚያየው ጉዶች ስለነበሩ በቃ ግደለኝ ያልኩበትን ጊዜ አስታውሳለሁ። አልገልህም ብሎ ነው ያኖረኝ። ከኖርኩ ላልቀር ደግሞ እናገራለሁ። ጽድቅና እውነት ውሸትና ኃጢአት ቤተክርስቲያን ውስጥ አድጎ ለምልሞ ጽድቅና እውነት ግን ቀጭጮ ነው የምናየው። አሁን ያለችው ቤተክርስቲያን ከጨዋት በቀር እውነት እልሃለሁ አቤት አቤት ሲሰበሰቡ አለባበሳቸው ሞገስ ግን መንፈስ የለም። አንዳንድ ሰው በልቶ ተቀብቶ ወዘ የሌለው ሰው ታውቃላችሁ። ቦርጫም ነው ወፍራም ነው ግን ይቀባል ወዘ የለው አመዳም ይባላል። አሁን ብዙ ጉባኤ አመድ ነው የለበሰው ወዘ የለው ህልውና የለም። ጨዋቱ በጣም ያደነቁራል። ልክ ሙዚቃው ወይም የሰባኪው ጻጥስን በስማም ትልቅ ድሮ ቆርቆሮ ቤት ታውቃላችሁ አይደል? ዝናብ ሲዘንብ በጣም ነው የሚጨው። ልክ ዝናብ ሲያባራ ወዲያው ነው የሚታውቁት። ጻጥ ነው የምትሉት። ሳር ቤትስ ዝናብ ትሰማላችሁ? መዓት ቢወርድ አሰቡ። ጻጥ ያለ ነው በቃ። ህልም ብላችሁ ትተኛላችሁ። ህልም ረጋ ብላችሁ ትጫወታላችሁ። አረብሽም ቆርቆሮ ቤት ከሆነ ትጫወታላችሁ፣ መጫወት ትጀምራላችሁ፣ ማውራት ትጀምራላችሁ። ደምጣችሁ ከፍ እያደረጋችሁ ነው የምትሄዱት። አሁን ቤተክርስቲያን ውስጥ ያለው ጨዋት ብቻ ነው ወዳጄ። እንደ ኤሊ አይነት ልጆች እዛ ውስጥ አሉ። እንዴት ነው ህልውና እዛ? አንተ በሬው እንኳን እኮ የሚተኛበት ካልጸዳ አይተኛም። ካልደካ ቢደክመው ደረቅ ካልሆነ ጭቅቅት ካለው አይተኛም። የፈለገውን ይድከም። ቆሞ እያመነጀገ አይኑን ጨፍኖ ተኝቶ ነው የሚቆየው። እስቲ ደረቅ ሳር ነስንሱላት ሄዶ ረጅም ተንፍሶ ነው የሚተኛው ብሎ ህንና ከዛ በኋላ እያመነጀገ ይተኛል። በሬ እንኳን የጸዳ ቦታ ይፈልጋል። ምንም አይምሮ የሌለው በሬ መንፈስ የሌለው በሬ ህይወት የሌለው በሬ ነፍስ ያለው በሬ እንኳን ያን ያውቃል። ካስሽ ሲያስተምር አስተውላችሁ ከሆነ ስለ በግ ሲናገር በግ በቆሻሻ ቦታ ላይ መቆም አትወድም። ከፍታ ቦታ ነው የምትወጣው።
አተኛምም። ፍየል ካያችሁ ሁሉ ጋር ነው የሚኖረው፣ ችግር የለውም እሱ። በግ ግን ሽንቷ ቦላ ሽንት ካለ በርጥብ ከሆነ ማትቆም ደረቅ ላይ ነው፣ ከፍ ብላ ነው ግድግዳ ተጠግታ የምትቆመዋል። ራሷን ትጠብቃለች፣ ከመጥፎ ትሸሻለች። በግ እንደ በግ ኑሮ ብላለች ያቺ ስትዘምር። መቀለጃ አረጋቻት እንጂ መልእክቱን ቁጭ ብሎ መልእክቱን አሰላስለው የሚሰማ የለም። በአክሰንት በቋንቋ የሚቀልድ በእርግማን የመጣውን ቋንቋ እሱ ራሱ የፈጠረው ይመስል በአማርኛ ጥረት ላይ ልጅቷ ላይ ከምስቆ መልእክቱን ቁጭ እንደ በግ ነን ወይ? በግ ተብለናል እኮ በጎች ነን። ድምፁን የሚሰማ ነው በግ። የእረኛውን እረኛን የማይሰማ በግ በግ ነው እንዴ? በግ አይደለም። አውራት እንደ ልጆች እግዚአብሔር መግደል ይጀምራል። አይቀርልም። እኔ አለው ስለ እኔ ስል መግደል አለበት። የሚገደሉ አሉ። እግዚአብሔር ሊገላቸው የሚገባቸው ቤቱን እያርመሰመሱ ያሉ፣ ቤቱን እያግማሙ ያሉ፣ በቤቱ ላይ አናት ላይ ወጥተው ትውልድ ላይ እኛ በቀር የሚሉ አሉ። የሚያግማሙ እግዚአብሔር አምላክ ስለ እኔ ስል ይወርዳል። እነሱም ላይ ስለ አንተ ስል በጽድቅ ከቆምክ ይወርዳል፣ ይገላል፣ ከቤቱ ያጠራል። በጎቼ ብሎናል። እሱ ራሱ ለራሱ በግ ብሎታል። የሱንም ታሪክ ስታዩ እንደ በግ ይላል ኢየሱስን። በግ ስርዓት ያለ ነው። ሁሌ ጥንቁቅ ነው። ሁሌ ማይነካ፣ ሁሌ ማይተላለፍ፣ ጽዱ ንጽህና የሚፈልግ በግ። ያው ነው ዝም ብሎ ቤቱንና ህዝቡን የሚያቆሽሽ ንጹህ። የእግዚአብሔር እጅ ትውረድብን። አሜን በሉ። ምንም ችግር የለም። የጽድቅ እጅ ትነሳ። ኃጢአን ከመቅደሱ የሚያጠራ የኤሊን ልጆች አይነት ጠርጎ የሚያወጣ የአምላኬ የእግዚአብሔር ክብርና ህልውና ምድርና ትውልዴ ላይ ይነሳ። የሚበታትን በጅራፍ ብሏቸዋል አይደል? ኢየሱስ የኢየሱስ የአምላኬ ጅራፍ ምድርና ቤቱ ላይ ይነሳ። አሪፍ ጅራፍ እርኩሰትንና ክፋትን ጠርጎ የሚያወጣ የእግዚአብሔር ጅራፍ ቤተ መቅደሱ ላይ ይነሳ። ቤተ ክርስቲያን ላይ በቅዱሳን ህብረት ላይ ይነሳ። አሜን ብትልም ይነሳል። በደንብ አድርጎ ይመታል። በዛ መካከል ያግርፈ እንዳገኝ ራስን ጠብቅ። አይቀሬን እግዚአብሔር ጃኒ ብቻ ነው የሚሰራ። ዛሬ አይሰራ። ጅራፍ ዛሬ አይሰራ። ይኸው ወዮለት ዘንድሮ ላለው ወዮለት እረኛ ወዮለት ከላይ ላለ ነው ሰዎች ወዮልን አብሶ ወዮልን እናንተ ሰባኪነን አስተማሪነን መጋቢነን ምናምነን ብላችሁ እንጣጥ የሚሉ ሰዎች ወዮላቸው። የእግዚአብሔር ዱላ ይነሳል። ለየቤቱ ቅናት ይበለኛል ተብሎ ተጽፏል እኮ። የቤቱ ቅናት ቤቱ ህዝቡ ትውልዱን ከሚያረክሱ እያንዳንዳቸው መንጥሮ እግዚአብሔር አቅሎ አይደለም ከምድር ገጽ ያንሳቸው። ህልውናው ተወስዷል እኮ በእነሱ በርኩሰት በእነሱ ክፋት ቤቱ ውስጥ ያሉትን አገልጋዮችን በማርከሳቸው በእነሱ በአባታቸው ተመክቶ ቤቱ ውስጥ የሚያገለግሉ አገልጋይ ሴቶችን የሚበዘብዙ የሚያመነዝሩ ሌቦች ወንበዴዎች ዛሬ በጸሎት ሰበብ ስንቱ ችግር ውስጥ ገብተዋል። ነፍሰ ገዳይ ሆነዋል እኮ ብዙ እህቶች ከሚዋረዱ ብሎ የ3 ወር የ1 ወር የ2 ወር
በቃ ጽንሳ ዘማረት ሰው ነው እኮ ሰው ሆነ። ሰው እየገደሉ ነፍሰ ገዳይ ሆነዋል እኮ ብዙ ቤቶች። አብሶ በእኛ በወንዶች እግዚአብሔር ይጠይቃቸዋል። ወንዶች ቤተክርስቲያን ውስጥ ያላችሁ ወንዶች ተጠንቀቁ። እዛ እግዚአብሔር ምን አደረጋቸው? ታቦቱ ክብሩ ተወሰደ፣ ህልውናው ተወሰደ። ከዛስ የእግዚአብሔር ክብር ለቀቀ። የእግዚአብሔር መንፈስ የለም፣ ለቀቃቸው፣ ተወሰደ። የዛ ሁሉ ምክንያት ቤቱ ውስጥ የሚያመነዝሩ የልጆች ናቸው። የእርስ በርስ ዝሙት፣ የእርስ በርስ ክፉ ስራ። እርስ በርስ አይደለም የምንገዳደለው። ብቻ ዝሙት አይደለም እኮ አሁን ያለው ደግሞ በስማ ወንድም ለአድማም የሰሩት እዚሁ አይደለም። ተባብሮ በቡድን መጥተው አንዱን ማጥቃት። የወደቀ አይነሳምን የሳተ አይመለስምን የተባለውን ረስተን አንድ ነገር ላይ የሳተ ሰው ካገኘ ራሱን እንደ እባብ ጭንቅላቱን መቀጥቀጥ። እንዲህ አይነት ስራ የሚሰሩ ሰዎች ወዮላቸው። እግዚአብሔር ይርዳል። እዚህ አንዱ ጸረ መንፈስ ቅዱስ ብዙ ነገር ከተናገር ነው። የመጀመሪያ ላይ ምንድነው ያለው? የእውነትን ቃል ይኸውም የመዳናችሁን ብሎ ካለው ከኤፌሶን ቃል ውሸትን አስወግደን የሚለው ነው። ውሸት፣ ሌብነት፣ ክፋት፣ ክፉ ቃል፣ ይቅር አለመባባል፣ ይሄ ጸረ መንፈስ ቅዱስ ነው። ሁለተኛ ደግሞ ምንድነው ያልነው? ፍቅር አልባ መሆን፣ ፍቅር አለመኖር። አሁን ፍቅር የለም። መንፈስ ቅዱስን ከሚያሳዝን አንዱ እሱ ነው። ትናንትና ያየነው ደግሞ አለመታዘዝ፣ ዛሬ ደግሞ የእርስ በርስ ዝሙት። የእርስ በርስ አሁን እዚህ ጋር ጓደኞች ሆናችሁ እህቶች ሆናችሁ እንዴት ነው ከእናንተ ጋር ጾታዊ ግንኙነት የሚያስበው? ይሳኮር ወጋው የተመታየው በቅንነት በእግዚአብሔር ሐሳብ ወዳችሁ ከቀረባችሁ በኋላ እንዴት ነው ይሳኮር እናንተን ሊያባብል? እንዴት ነው በጣም ነው ምናምን እያለ ያሟልላል። ሊያዋልልሽ ይመጣል። ያን ሰዓት እንደ አጠገብ ከሆንኩ በጥፍ ብላችሁ ነጋ ንስሐ ግባተ እንቅልፋን በእንቅልፍ ብለ ያለ ብላችሁ ብትሰጡ ነው የሚሻለው። አታባብሉ። ተቸግሬ ነው ወዳጅ፣ የሚሰማኝ ነገር ስላለኝ ነው እኮ። መንፈስ ቅዱስ ለልቤ ለአይምሮ እየነገረኝ ያለ ነገር ስላለ ነው የምናገረው። አደራ ምን ላድርግ? ምን ገብርኤል ወይ ሚካኤል መጥተው አይነግራችሁም? ከዚህ በኋላ እኔ የምናገረው ዝም ብለህ ስማኝ። ደስ አለም አላለም ስማኝ፣ እነግርሃለሁ። እኔ አባት የተባረከ በጣም ክፉ ነገር ውስጥ ገብተናል። ሌላውን ነገር ይቀጥላል። ወይኔ እና ጌታ የተባረከ ወዳጆቼ ይሄን ነው እያለናል። መንፈስ ቅዱስን ምን እናድርግ? እስቲ መንፈስ ቅዱስን አናሳዝን በሉ። እነንን ጭምር አጋርታችሁ መንፈስ ቅዱስን ምን እናድርግ? አናሳዝን። እንጸልይ። የኔን መጨረሻ ጌታ ሆይ የውርደት ሞትን እንዳልሞት ቀሪ ዘመኔን እድሜ እንደጀመርከው ፈጽምልኝ።
ኢየሱስ የኔን መጨረሻ ጌታ ሆይ የውርደት ሞት እንዳልሞት ቀሪ ዘመኔን እድሜን እንደጀመርከው ፈጽምልኝ። ጌታ ሆይ ለጽድቅ ጠርተናል። ፈቃድና ሐሳብን እንድናደርግ ጠርተናል። ቃልህንና የቃልህን እውነት እንድንኖር ጠርተናል። አንተ መርጠህን ጠርተን ሳለ እኛ ደግሞ በቤት ላይ ገብተን ክፉ እየሰራን የማይገባውን እያደረገን አንተን አሳዝነናል። በብዙ ተበድለናል። ምሕረት ለነና ለእንደኔ አይነት ሰዎች ሁሉ ምሕረት በዚህ ውስጥ ላሉት እህቶችና ወንድሞቼ ምሕረት ለባሪያህ ምሕረት ለኢትዮጵያ አማኞች በሙሉ በኢየሱስ ክርስቶስ ስም እግዚአብሔርን ለምንሃለን። ጀምረናል። እባክህን ፍጻሜያችን ያማረ እንዲሆን ጸልያለሁ። እስከ ፍጻሜ የምንተጋ የምንጋደል እንድንሆን እስከ ፍጻሜ መሮጥ እንድንችል አቅም እንድትሆነን ጥበብ ማስተዋል እንድትሰጠን ዓለምና ክፉ እንዳታለን እምቢ እያለን እየተጸየፍን ከሐሳብ ጋር ቆመን እስከ መጨረሻ በምንም ሞገስ ባይኖረን በአንተ ፊት ሞገስ አግኝተን ዘመናችንን እንድንጨርስ ጸጋን እንድትጨምር ጉልበት እንድትሆን አቅም እንድትሰጠን በኢየሱስ ስም ጸልያለሁ። ጌታ ሆይ ለእህቶቼ ጸልያለሁ፣ ለወንድሞቼ እጅህ ትደግፋቸው ዘንድ እጅ ትረዳቸው ዘንድ እጅ ታግዛቸው ዘንድ ከየትኛውም ካለመታዘዝ ጌታ ሆይ እርስ በርስን ከሚያገኝ ከክፉ ዝሙት ከክፉ ሐሳብ እንድትጠብቃቸው እንድትረዳቸው እንድታግዛቸው ኃይል ጉልበት ካንተ እንድለቀቅላቸው በኢየሱስ ስም ጸልያለሁ። አንተ ታማኝ ነህ። ስለሰማን ስለምሰማን ሁሌ ክብር ለስምህ ይሁን። ባሪያህን ደግሞ አግዘኝ፣ ከፍ በል። ጊዜያችንን ስለባረክ እናመሰግናለን። በኢየሱስ ጌታ ስም ጸለይን፣ አሜን።